ሰላም ጤና ይስጥልኝ። ፈጣንና እውነተኛ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በፈጠነ ሚዲያ ይዘንላችሁ የቀረብነው መሰናዶ መጋረጃውን ቀዶ በስተጀርባ ያለውን ቁማር የሚፈትሽ ነው። የፕሪቶሪያው ስምምነት ማህተም ገና ሳይደርቅና የጦርነቱ ጠባሳ ሳይሻር በብሔራዊ ደህንነት ኮንፈረንስ ላይ የወጣው የጄኔራሉ አዲስ መርዶ ምንን ያመለክታል? መንግስትስ የለመደውን የፍርሃት ነጋሪት ለምን በድጋሚ መጎሰም ፈለገ? በተጨማሪም አዲስ አበባ በኮሪደር ልማት በልጽጋለች፣ ሌሊቱ ቀን ሆኗል እየተባለ ፕሮፓጋንዳው ሲነፋ ሰንብቶ አሁን ደግሞ የተተከሉት መብራቶች እየጠፉ ከተማዋ ወደ ጨለማ የተመለሰች ነው የሚለው መርዶ ከራሳቸው አጨብጫቢዎች አፍ መውጣት ጀምሯል። ይኸው መብራት ማህበራዊ ሚዲያ ላይ በታዋቂ ፖለቲከኛ ጀዋር መሐመድና በሚዲያ ባለሙያ ግሩም ጫላ መካከል በተነሳው የሰላይ ቃላት ጦርነትና የስክሪንሾት መለዋወጥ መነሻ ሆኗል። ዝርዝሩን እንደሚከተለው ሰሞኑን በብሔራዊ ደህንነት ኮንፈረንስ ላይ የተሰማው መግለጫ የብዙዎችን ቅንድብ አስነስቷል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑ ጀነራል አለምሸት ደግፌ የሰጡት መግለጫ በኢትዮጵያ ፖለቲካ ውስጥ የማያልቅ ድራማ፣ የማይቀየር አክተር መኖሩን በድጋሚ ያሳየ ይመስላል። ጀነራሉ ህወሓት ልክ እንደ ድሮ ዳግመኛ እየፎከረ ነው፣ የትግራይን ወጣቶችን በግዳጅ ወደ አዲስ ጦርነት ለመማገድ መልመላ እያካሄደ ነው ብለዋል። ለመሆኑ ትጥቁን ፈቷል የተባለው አልፎ ተርፎን በድርጅት ደረጃ ለሁለትና ለሶስት ተከፍሎ የውስጥ ስልጣን ሽኩቻ ላይ ያለው ህወሓት ዛሬ እንዴት ሆኖ ነው በአንድ ጀንበር ፌዴራል መንግስቱን የሚያንቀጠቅጥ የጦርነት ጋኔን የሆነው? ነገር ግን መንግስት ሁሉንም ነገር በቁጥጥር ስር አድርጌያለሁ፣ ሀገሪቱ በታላቅ የእድገት ጎዳና ላይ ናት እያለን በየመሃሉ ግን እንዲህ ያሉ ድንጋጤዎችን ከአስማተኛ ኮፍያ ውስጥ እየመዘዘ ማውጣቱ በህዝቡ ዘንድ ግራ መጋባትን ፈጥሯል። ጄኔራሉ ህወሓት ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር ችግር ለመፍጠር እያሴረ ነው ሲሉ፣ መንግስት የራሱን ድክመት በሌላ አካል ላይ ለማላከክ ሰፊ ምንጣፍ እያዘጋጀ መሆኑን ፍንጭ እያሰጡን ይሆን የሚል ጥያቄ ያስነሳል። ህዝቡ የኑሮ ውድነቱ ክንድ ሲበረታበት የዶላር ምንዛሬው ጣሪያ ነክቶ ዳቦ መግዛት የቅንጦት ሲሆንበት በየክልሉ ያለው አለመረጋጋትና የጸጥታ ቀውስ ከመንግስት ቁጥጥር ውጪ ሲሆን ልክ እንደ ማስታገሻ መርፌ ድንገት ታላቅ የውጭ ስጋት አለ የሚል አጀንዳ መለቀቁ ያረጃ የፖለቲካ ስልት ነው። የቤት ውስጥ ጣሪያ ሲያፈስ ጎረቤትን ድንጋይ ወረወረብኝ ብሎ የመክሰስ ያህል ነው። በትግራይ ክልል ውስጥ ህዝቡ በረሃብና በችግር እየማቀቀ በጌታቸው ረዳና በደብረጽዮን መካከል ያለው የስልጣን ፍልሚያ ክልሉን ለሁለት ከፍሎት እየታየ ይገኛል። ይህ ኃይልም መንግስትን ሊወር ነው ብሎ ማሰብ ወታደራዊ ሳይንስ ሳይሆን የፖለቲካ ልቦለድ ድራማ ይመስላል። በአማራና በኦሮሚያ ክልሎች ያለውን መጠነ ሰፊ የጸጥታ ቀውስና የህዝብ ብሶት መቋቋም ሲያቅት የራስን የስልጣን እድሜ ለማራዘም ሲባል ሁልጊዜ ህዝብን በስጋትና በፍርሃት ቁራኛ አድርጎ ማቆየት ዋነኛ ስልት ሆኗል። የፌዴራሉ መንግስት እንዲህ ያሉ መግለጫዎችን በእንዲህ መልኩ በተደጋጋሚ የሚያስደምጠው የፕሪቶሪያው ስምምነት ብዙ የተሸሸጉ ሚስጥሮች ስላሉ አሁን ላይ ያ ስምምነት መብረክረክ መጀመሩን ስለሚያሳይና በሀገሪቱም የኢኮኖሚና የጸጥታ ፖሊሲ ላይ ደረሰበትን ውድቀት ለመሸፈን ሁልጊዜም የብሔራዊ ደህንነት ስጋት የሚል ትልቅ ካርድ መምዘዝ ስለሚያስፈልገው በሆኑ ምክንያቶች ነው። ሀገሪቱ ሌላ ጦርነት የሚሸከም ትከሻም ሆነ የምትማግደው የወጣት ህይወት ስለሌላት ጄኔራሎቹ ህወሓት እየተዘጋጀ ነው እያሉ የፍርሃት ነጋሪት ከሚጎስሙ ይልቅ የፕሪቶሪያው ስምምነት የት ላይ እንደደረሰና ሀገሪቱን በዘላቂነት ወደ ሰላም ለማምጣት ምን እየተሰራ እንደሆነ የማወቅ ፍላጎት ህዝብ ዘንድ ይገኛል። ወደ ሁለተኛውና ማህበራዊ ሚዲያውን እያነጋገረ ወደሚገኘው የጀዋር መሐመድና የግሩም ጫላ የቃላት ፍልሚያ እናልፋለን። አብራችሁን ቆዩ። አዲስ አበባ ውብ ናት፣ ኮሪደር ልማቷ አድምቋታል፣ መብራቷ ሌሊቱን ቀን አድርጓታል እየተባለ በየመገናኛ ብዙሃኑ የሚነገረው የብልጽግና መዝሙር እየተሰማ ይገኛል። ይህ ብልጭልጭ ውበት በማህበራዊ ሚዲያ ላይ ለሚደረግ ትልቅ የፖለቲካ ጦርነት መነሻ ሆኗል። በማህበራዊ ሚዲያ ላይ የታዋቂው ፖለቲከኛ አቶ ጀዋር መሐመድና የቅርብ ጊዜው የመንግስት ልሳንና የሚዲያ ባለሙያ ግሩም ጫላ የቃላት ምልልስ ድፍን የዲጂታል ሰማዩን አናውጦታል። ስድቡ፣ ምጸቱና የስክሪንሾት መለዋወጡ የኢትዮጵያን የፖለቲካ ባህሪ ቁልጭ አድርጎ ያሳየ ሆኗል። በሚዲያ ባለሙያው ግሩም ጫላ የፌስቡክ ጽሑፍ በአሁኑ ወቅት የአዲስ አበባ ከተማ አስተዳደር ከተማዋን ለማድመቅ ያደረገውን ጥረት አድንቆ ሆኖም ግን በየህንፃው ላይ የተተከሉት መብራቶች ቶሎ ቶሎ እየጠፉ ከተማዋ ወደ ቀድሞ ጨለማ እየተመለሰች መሆኗን በመተቸት የጻፈ ሲሆን ይሄ ስራ ጊዜያዊ ሳይሆን ቋሚ እንዲሆን ክትትል ሊደረግበት ይገባል ብሎ አሳስቧል። የመንግስት አድናቂዎች እንኳን ሳይቀሩ ከተማዋ እየጨለመች ነው ብለው መናዘዝ ሲጀምሩ ነገሩ ከባድ መሆኑን ያሳያል። ይህንን የፌስቡክ ጽሑፍ የተመለከተው ፖለቲከኛው ጀዋር መሐመድ በኤክስ ገጹ ላይ የግሩምን ጽሑፍ በማያያዝ ብልጭልጩ እየጨለመ ነው ይለናል፣ ይህ ሞዴል ባለጊዜ የሚል ቀጭንና ምጸታዊ ፌስ ሰንስሮበታል። ይህ ባለጊዜ የምትለው ቃል የትኛውን የህመም ስሜት እንደነካች ባይታወቅም ግሩም ጫላን ክፉኛ አስቆጥቶታል። ግሩም በውስጥ መስመር ለጀዋር መሐመድ አንተ ለመላው የኦሮሞ ማህበረሰብ ውርደት ነው፣ በሁሉም መንፈስ እየተሸጥክ ነው የሚል ከባድና የግል ስድብ እንደላከለት ጀዋር ራሱ ያጋራው የስክሪንሾት ማስረጃ ያሳያል። ጀዋርም በበኩሉ ይፋዊ ምላሽ ሰጥቷል። ግሩም ጫላ የኦሮሞን አርሶ አደሮች የሚያፈናቅሉ፣ መሬታቸውን የሚሰርቁና ያገኙትን ገንዘብ በቅንጦት መኪናዎች ላይ የሚያባክኑና በዚህም የሚመጻደቁ እንዳ
እንዳንተ ያሉ ሌቦችን ማጋለጤ የተሸጥክ የሚያስብለኝ ከሆነ ያንን ስያሜ በክብር እለብሰዋለሁ ሲል በቁጭት መልሷል። ግሩም ጫላ የመንግስትን ሚስጥር በአደባባይ አውጥቶ መብራቱ ጠፋ ማለቱ መንግስትን የለበስከው ልብስ የለም ራቁትን እንደማለት ነው። የጃዋርና የግሩም ቃለ ምልልስ ግን ከመብራት በላይ ትልቅ የፖለቲካ ቁስልን ያሳያል። ጃዋር ባለጊዜ ሲለው ግሩም ደግሞ የተሸጥክ ውርደት ይለዋል። ትናንት የለውጥ አራማጅ የነበሩት ዛሬ የመንግስት አጨብጫቢ ሲሆኑ ትናንት ፎርሙላውን አውቀዋለሁ ያሉ እዚህ ግባ የማይባሉ ግለሰቦች ዛሬ በህዝብ መሬትና በድሆች እንባ የቅንጦት መኪና እየነዱ ባለጊዜ ሲሆኑ ማየት የአደባባይ ሚስጥር ሆኗል። ሆኖም ጃዋር የጠቀሰው ነገር እጅግ አሳዛኝ እውነታ አለው ሲሉ ተንታኞች ይናገራሉ። አርሶ አደሩ ከመሬቱ እየተፈናቀለ መሬቱ ለቪላና ለቅንጦት ህንፃዎች የተቸበቸበ ባለስልጣናቱና የቅርብ አጋሮቻቸው በቤት መኪና ህዝቡን አቧራ እያበሉ ሲያልፉ ይህንን ውርደት ውበት ነው ብሎ የሚሰብከን ሚዲያ መኖሩ ራሱ ትልቅ አሽሙር ነው። ይህ በሁለቱ ግለሰቦች መካከል የተፈጠረው ግጭት የግል ስሜት ብቻ አይደለም። በአሁኑ ወቅት በኦሮሞ ፖለቲካ ልሂቃን መካከል ያለውን ጥልቅ መከፋፈልና የስልጣን ሽኩቻ ፍንጭ የሚሰጥ ነው። በአንድ በኩል ስርዓቱን በጥቅምና በፕሮፓጋንዳ የሚደግፉና የድሆችን መፈናቀል ወደ ጎን ትተው ከተማዋ ሸብርቃለች የሚሉ አዳዲስ የጥቅም ተጋሪዎች ቡድን ሲኖሩ፣ በሌላ በኩል ደግሞ ከመንግስት ጋር የነበራቸው የጥቅም ትስስር በፖለቲካው መስመር የተገፉና የህዝቡን ሮሮ መነገጃ ለማድረግ የሚፈልጉ የድሮ ፖለቲከኞች አሉ። ይህ በማህበራዊ ሚዲያ ላይ የተደረገው የቃላት ጦርነት እንደሚያሳየው የመንግስት የኮሪደር ልማትና የብልጭልጭ ስራዎች በውስጣቸው ያለውን ጥልቅ ኢኮኖሚና የማህበራዊ ቀውስ መሸፈን እንዳልቻሉ ነው። ህዝቡ ዳቦ አጥቶ መሬቱን ተነጥቆ በሰላም እጦት የተሰቃየ ባለበት ወቅት በሚሊዮን የሚቆጠር ዶላር ፈሶባቸው የተሰሩ መብራቶች መጥፋታቸው የፖሊሲውን ውድቀት በግልጽ ያሳያል። ፖለቲከኞችና ባለጊዜዎች በማህበራዊ ሚዲያ ላይ የስክሪንሾት ጦርነት ሲያካሂዱ፣ እርስ በርሳቸው ሌባና የተሸጥኩ ደስ ሲባባሉ፣ ህዝቡ ግን ሁለታችሁም እውነት አላችሁ እያለ በታዛቢነት የታዘባቸው ነው። መብራቱ ቢጠፋም ባይጠፋም የህዝብ የኑሮ ጨለማ እስካልተቀረፈና ፍትህ እስካልሰፈነ ድረስ በህንፃዎች ላይ የሚለጠፉ መብራቶች የሀገርን ውድቀት ሊሸፍኑ አይችሉም። ውድ የፈጠነ ሚዲያ ተመልካቾች የዛሬ አጀንዳችን ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ተጨማሪ ፈጣንና ሚዛናዊ ትንታኔዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።